ወደ ተወደዳችሁ አድማጮቻችን ወደ ቀዳሚው መረጃችን በቀጥታ የሚወስዳችሁ ነው የሚሆነው። ትናንትና የተደረጉ ጨዋታዎች ነበሩ አይደል? በትናንትናው ዕለት በተለይ ጠባቂ የነበረው የባርሴሎና ተስተካካይ ጨዋታ መርሃ ግብሩን አከናውኖ እንግዲህ ያሸነፈበትን አጋጣሚ ነው የተመለከትነው። በርግጥ ባርሴሎና ትናንትና እጅግ አስደናቂ ነበረ። ሃንሲ ፍሊክ የሚመራው ቡድን አሁን ላይ የሚቀመስ አልሆነም። በቀላሉ የሚደፈር ቡድን አይደለም። በ27ኛ ሳምንት የስፔን ላሊጋ ጨዋታ ባርሴሎና ኦሳሱናን ጋብዞ ነበር። በፌራን ቶሬስ እንደዚሁም ዳኒ ኦልሞ ጎሎች አማካኝነት በመጀመሪያ 45-2 ይመራ ነበር። ሮበርት ሌዋንዶውስኪ በ77ኛው ደቂቃ ላይ ባስቆጠራት ጎል ደግሞ ጨዋታውን እንግዲህ ከ3-2 በሆነ ውጤት አሸንፎ መውጣት የቻለበትን ሁኔታም ተመልክተናል። በጨዋታው እንግዲህ የነበረው ክስተት ሌላኛው በ28ኛው ደቂቃ ሜዳውን ለቆ ለመውጣት የተገደደው የዳኒ ኦልሞ ጉዳይ ነው። በፍጹም ቅጣት ምት ጎል አስቆጥሮ እንግዲህ ቡድኑን ቀዳሚ ካደረገ በኋላ ተጫዋቹ በተለይ በጉዳት ምክንያት ከሜዳ ወጥቷል። ይህም ተጫዋቹ እንግዲህ በጉዳት ምክንያት እስከ 3 ሳምንታት ከሜዳ ሊርቅ እንደሚችል ነው መረጃዎችም ያመላከቱ የሚገኘው። ከጂኖዋ ከአትሌቲኮ ማድሪድ ጋር በሚያደርጓቸው ጨዋታዎችም በእርግጥም እንደሚያልፈውና በቻምፒየንስ ሊጉ ደግሞ ምናልባት የዶርትሙንድ ጨዋታ ላይ ሊደርስ የሚችልበት እድል አለ። ነገር ግን በጨዋታው ላይ ምናልባት የተጫዋቹ የመድረስ እድል በመጠኑ ቢሆን ያልተረጋገጠ ወይም ደግሞ ጥያቄ ምልክት ውስጥ የሚገባ ነው። ምናልባት ከጨዋታው መጠናቀቅ በኋላ እንግዲህ ሃንሲ ፍሊክ የሰጡትን ሀሳብ መመልከት ሳይጠበቅብን አይቀርም። በተለይ ከኦሳሱና ጋር ያደረጉትን ጨዋታ ካሸነፉ በኋላ እንግዲህ ካስቴታቸውን የሰጡት ሃንሲ ፍሊክ ሻምፒዮን ለመሆን አሁንም ቢሆን ወደ 10 የሚጠጉ ጨዋታዎች ይቀሩናል ብለዋል። ያው የሚጠናቀቀው የላሊጋው ጨዋታ 38ኛ ሳምንት ላይ እንደሆነ ይታወቃል። 20 ተሳታፊ ቡድኖች ስላሉት ስለዚህ አሁን ላይ የባርሴሎና እግር ኳስ ክለብ በ3 ነጥብ ከፍ ብሎ ከባርሴሎና ቀደም ብሎ ከሪያል ማድሪድ ቀድሞ በ3 ነጥብ እየመራ ነው የሚገኘው። በእርግጥ ከአትሌቲኮ ማድሪድ አንጻር ስትመለከቱት ያለው የነጥብ ልዩነት 7 ደርሷል አሁን ላይ ሁሉም ቡድኖች ከቪያሪያል ውጭ ያሉት ማለት ነው። አጠቃላይ የተጫወቱት ጨዋታ 28 ጨዋታዎችን ተጫውተዋል። ስለዚህ ባርሴሎና ቀጣይ ጨዋታ መርሃ ግብሩን የሚያደርገው ደግሞ ከጂሮና ጋር ነው በሜዳው የሚያደርገው። ጂሮና ዘንድሮ ያው እንደ ወትሮ ጥሩ የሚባል አቋም ያሳያል የሚገኘው 13ኛ ደረጃ ላይ ተቀምጧል። ባለፉት 5 ጨዋታ ምንም ጨዋታ ማሸነፍ ያልቻለ ቡድን ነው። ሪያል ማድሪድ ደግሞ ከሌጋኝስ ጋር ነው ጨዋታ መርሃ ግብሩን የሚያደርገው። በእርግጥ ሌጋኝስም ወራጅ ቀጠና 18ኛ ላይ የተቀመጠ ቡድን እንደሆነ ይታወቃል። አትሌቲኮ ማድሪድ ባለፉት 2 ጨዋታ በባርሴሎና 4-2 እንደዚሁም በኢታፌ 2-1 ተሸንፏል። ቀጣይ ጨዋታውን ደግሞ ከሜዳ ውጪ ወደ ኤስፓኞል ተጉዞ ከኤስፓኞል ኤፍሲ ጋር ጨዋታውን ያደርጋል። ኤስፓኞልም 15ኛ ደረጃ ላይ ተቀምጧል። ባለፉት 5 ጨዋታ አንድ ጨዋታ ብቻ ነው ማሸነፍ የቻለው። ዲፖርቲቮ አላቬስን 1-0 በሆነ ውጤት ያሸነፈበት ብቻ ነው። ከዛ ውጪ እንግዲህ ያው ባርሴሎና ምናልባት ዘንድሮ የስፔን ላሊጋን የማሳካት እድላቸው ከፍ እያለ መጥቷል። ሃንሲ ፍሊክ ደግሞ ባርሳ ለረጅም ጨዋታ ያለመሸነፍ ጉዞን በተለይ እንዲቀጥል በማድረግ ከዮሃን ክራይፍ ቀደም ብለው እንግዲህ ሪከርዳቸውን አሻሽለዋል። 19 ጨዋታዎችንም እስካሁን ባርሴሎና አልተሸነፈም። በሃንሲ ፍሊክ ስር እየተመራ ባርሴሎና በዚህ ውድድር ዓመት ላይ ለምሳሌ እንደው በላሊጋው ኦሬዲ ወደ 5 ጨዋታዎችን ተሸንፏል። ግን እነዚህ 5 ጨዋታዎችን ተሸንፏል ስንል አሁን ባለፉት 19 ጨዋታ መርሃ ግብሮች ላይ እጅ የማይሰጠውን ባርሴሎናን እየተመለከትን ነው የምንገኘው። በጣም ቆንጆ የሚባል ፐርፎርማንስን የሚያሳይ ቡድን ነው የባርሴሎና እግር ኳስ ክለብ። ከዛ አንጻር ስትመለከቱት 19 ጨዋታዎችን ያልተሸነፈ ቡድን ነው። በቀጣይ እንግዲህ ከ10 ጨዋታዎች ይቀሩናል። እነዚህን 10 ጨዋታዎች ደግሞ ማሸነፍ የምንችል ከሆነ በእርግጥም ሻምፒዮን እንሆናለን ሲሉ አሴታቸውን የሚሰጡት ሃንሲ ፍሊክ ናቸው። ዛሬ ዕለተ ዓርብ እንደመሆኑ መጠን የተለያዩ ሊጎችም ጅማሯቸውንም የሚያደርጉ ነው የሚሆነው። ምሽት 4:45 ሲል የፈረንሳይ ሊግ 1 የ27ኛ ሳምንት ተጠባቂ ጨዋታውንም የሚያከናውን ነው የሚሆነው። በዚህ ጨዋታ እንግዲህ ከስታርቡርግ ከኦሎምፒክ ሊዮን ጋር ነው ጨዋታቸውን የሚያደርጉት። 5ኛ ደረጃ ላይ የተቀመጠው ኦሎምፒክ ሊዮን 7ኛ ደረጃ ላይ ካለው ስትራስቡርግ ጋር ጨዋታቸውንም ያደርጋሉ። ማሊፋና እንደዚሁም ደግሞ ኮምቤንዲ በጨዋታው ላይ በቅጣትና በጉዳት ምክንያት ከጨዋታ ውጭ መሆናቸው በኦሎምፒክ ሊዮን በኩል የተሰማ ዜና ነው። ሪያን ቸርኪ ደግሞ አጠያቂ ጉዳት እንዳለባቸውም ዘገባዎችም ያመላከቱ ይገኛሉ። እንደሚታወቀው የፈረንሳይ ሊግ 1ን እየመራ የሚገኘው ፓሪስ ሳን ጀርመን ነው። 68 ነጥብ አለው። ኦሎምፒክ ደ ማርሴይ 49 ነጥብ አለው። እንደዚሁም ሞናኮ 47 ነጥቦችን ይዟል። ኒስ በ47 ነጥብ እስከ 4ኛ ደረጃ ያለውን ቦታም ይዘዋል። ሞንፒላር፣ ሴንቴቴና ሊያርቬ ወራጅ ቀጠና ዞን ውስጥ ይገኛሉ። ኦሬዲ ፒኤስጂ እንግዲህ የፈረንሳይ ሊግ 1 ሻምፒዮን መሆኑ እርግጥ እየሆነ መጥቷል። በቀጣይ 36ኛ ሳምንት ላይ የሚጠናቀቀው 10 ጨዋታዎች ናቸው የቀሩት 30 ነጥቦች ማለት ነው። በዚህ ሰዓት ላይ እንግዲህ መለስ ብላችሁ ከተመለከታችሁ 19 ነጥብ ጋፕ አለ በፒኤስጂ እና በኦሎምፒክ ደ ማርሴይ በኩል። ቀጣይ እንግዲህ ምናልባት 4 ጨዋታዎችን ባርሴሎና የሚያሸንፍ ከሆነ ማንንም ፒኤስጂ 4 ጨዋታዎችን የሚያሸንፍ ከሆነ ማንንም ውጤት ሳይጠብቅ ሻምፒዮን መሆኑን ያረጋግጣል ማለት ነው። ቀጣይ ጨዋታውን ከሴንቲቲን ጋር ነው የሚያደርገው። እንደዚሁም ደግሞ ኦሎምፒክ ዲ ማርሴይ ደግሞ ከሬምስ ጋር ጨዋታቸውን የሚያደርጉበትም አጋጣሚ አለ። እስካሁን በተደረጉ የፈረንሳይ ሊግ 1 ጨዋታ የፒኤስጂ ኦስማን ዴምቤሌ በ21 የኦሎምፒክ ዲ ማርሴይው ሜሰን ግሪንውድ በ15 የሌሉ ጆናታን ዴቪድ በ14 እንደዚሁም ደግሞ ብራድሊ ባርኮላ ከፓሪስ ሳን ጀርመን 13 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪ ዝርዝር ውስጥም ተቀምጧል። እንደዚሁም ደግሞ የጀርመን ቡንደስሊጋ የጨዋታ መርሃ ግብሮች በ27ኛ ሳምንት የቡንደስሊጋ ጨዋታዎችም ቀጥለው የሚከናወኑ ነው የሚሆነው። ባየር
ሊቨርኩሰን በሜዳው ከቦኸም ጋር ጨዋታውን ያደርጋል። ሊቨርኩሰን ሁለተኛ ነው፣ ቦኸም 16ኛ ደረጃ ላይ ተቀምጦ ነው ጨዋታቸውን የሚያደርጉት። እና ሄርሜንሶ ታፕሱባ እና ኒኮላስ ቴል እንደዚሁም ደግሞ ቴረር እና ፍሎሪያን ቨርትስ በጨዋታው እንደማይኖሩ እየተነገረ ነው የሚገኘው። በርናርዶና እንደዚሁም ደግሞ ማዮሺ በጨዋታው በቦኸም በኩል ከጨዋታው ውጭ መሆናቸው ጉዳይ የሚቀር እየመሰላል የሚገኘው። በእርግጥ ከባየር ሙኒክ ጋር ለዋንጫ ፉክክር እየተፎካከረ ይገኛል ባየር ሊቨርኩሰን። የ6 ነጥብ ጋፕ አላቸው። በእርግጥ ባየር ሙኒክ ቀጣይ ጨዋታውን ከሲትፑል ጋር ነው የሚያደርገው። ባየር ሊቨርኩሰን እንግዲህ ቀደም ብሎ ጨዋታውን ዛሬ ያደርጋል ከቦኸም ጋር። በዚህ ጨዋታ ማሸነፍ የሚችል ከሆነ የነጥብ ልዩነታቸውን አሁን ወደ 3 ማጥበብ የሚችልበትም አጋጣሚ ያለ ለጊዜውም ቢሆንም እንኳን በዚህ ውድድር ዓመት እንግዲህ ምናልባት እንደ ባለፈው ውድድር ዓመት ጠንካራው ባየር ሊቨርኩሰን እየተመለከትን አይደለም የምንገኘው። 2 ጨዋታዎችን ሲሸነፍ በርካታ ጨዋታዎችን ደግሞ ባቻ ውጤት አጠናቋል። 8 ጨዋታዎችን ባቻ ውጤት ማጠናቀቅ የቻለበት አጋጣሚ አለ። ምናልባት እንደው በደረጃ ሰንጠረዡ ላይ መለስ ብላችሁ ከተመለከታችሁ ከሚሳተፉት 18 የጀርመን ቡንደስሊጋ ተሳታፊ ክለቦች ማለት ነው እንደው ባቻ ውጤት የሚበልጠው አንድ ቡድን ብቻ ነው ላይፕዚግ። 9 ጨዋታዎችን ባቻ ውጤት አጠናቋል። ከዛ ውጪ ባየር ሊቨርኩሰን እንደው ከጠንካራ ቡድኖች መካከል ተቀዳሚ ነው 8 ጨዋታዎችን ባቻ ውጤት በማጠናቀቅ ማለት ነው። በእርግጥ እነ ወልፍስበርግ ኦግስበርግ በተመሳሳይ መልኩ እንደዚህም ነው ሆፍኒም 8 ጨዋታዎችን ባቻ ውጤት እንዳጠናቀቁ ይታወቃል። ነገር ግን ከደረጃ ሰንጠረዡ እንደው አጋማሽ ጀምራችሁ ከተመለከታችሁት ፍራይቡርግ ጨምሮ ማለት ነው እነዚህ ቡድኖች እንኳን ጥሩ የሚባል ዓመትን እያሳለፉ ነው የተባለላቸው የሚወራላቸው ቡድኖች ያን ያክል 8 ያቻ ውጤቶችን አላስመዘገቡም። ባየር ሊቨርኩሰን ዘንድሮ ባለፈው ዓመት ሊቨርኩሰን አሸናፊ ነበር። የዘንድሮ ባየር ሊቨርኩሰን ደግሞ ያቻ ውጤትን የሚያስመዘግብ ቡድን ሆኗል እየተባለ ነው የሚገኘው። ለማንኛውም ወደ ሌሎች ጨዋታ ውጤቶች እና የጨዋታ ሰዓት ጥቆማዎች እናምራ። የፈረንሳይ ሊጋ እንደዚሁም የጀርመን ቡንደስሊጋ ከዛ ማለፍ ሲል የጣሊያን ሴሪያም ጨምሮ ማለት ነው እና ስፔንም የትልልቅ ሊጎች የእንግሊዝ ኤፍኤ ካፕም በሰሞን ቀን እንግዲህ ቀጥለው እንደሚደረጉ ይታወቃልና ለተቀዳሚ ላይ የሚደረጉ ጨዋታዎችን ማንሳሳታችን የሚቀር ጉዳይ አይደለም። የኤፍኤ ካፕ ጨዋታዎች በእርግጥ ብዙ ተርጓሚ የሚሰጣቸው የጨዋታ ሂደቶችንም ያስመለክተናል አይደለ። በሀገረ ኢንግላንድ በዚህ ሳምንት የፕሪሚየር ሊግ ጨዋታዎችም አይደረጉም። ኤፕሪል ወር ላይ ነው እንግዲህ የጨዋታ ሂደቶችን በደንብ መመልከት የምንችለው። ከዛ አንጻር ስንመለከተው በእንግሊዝ ኤፍኤ ካፕም ተጠባቂ የሚባሉ ጨዋታዎች አሉ። እነዛን ጨዋታዎችም እንግዲህ ወደ በኋላ ላይም በዝርዝር ለማንሳሳትም ጥረቶችንም የምናደርግ ነው የሚሆነው። ወደ ጀርመን እስኪናምራና የጀርመን ቡንደስሊጋን በቀዳሚነት ብንመለከት መልካም ይመስለኛል። የጀርመን ቡንደስሊጋ በሰሞን ቀን እንግዲህ የጨዋታ እንቅስቃሴ በዕለተ ቅዳሜም ቀጥሎ ይደረጋል። 11:30 ሲል የጨዋታ እንቅስቃሴዎችም ምናልባት ቀጥለው ይደረጋሉ። ወደ 5 የሚጠጉ ጨዋታዎች ቦሩሲያ ሞንቸንግላድባክ ከላይፕዚግ፣ ባየር ሙኒክ ከሴትፖል፣ ሆፍኔም ከኦክስበርግ፣ ሆስቴን ኪል ከወርደር ብሬመን እንደዚሁም ደግሞ ወልፍስበርግ ከሄርኒም በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። ምሽት 2 ሰዓት ተኩል ሲል የጨዋታ እንቅስቃሴዎቹ ቀጥለው ሲደረግ አይንትራ ፍራንክፈርት ከስቱትጋርት የሚያደርጉት ጨዋታም እንደዚሁ በብዙ መልኩ የሚጠበቅ የጨዋታ ሂደት ነው። እነዚህ የጀርመን ቡንደስሊጋ ጠባቂ ጨዋታዎች ናቸው። በፈረንሳይ ሊጋ በዕለተ ቅዳሜ ሬምስ ከኦሎምፒክ ደ ማርሴይ እንደዚሁም ሴንት ኤቲየን ከፔዥ፣ ሞናኮ ከኒስ ጋር ይገናኛሉ። በጣሊያን ሴሪያ እንደዚሁም ኮሞ ከኢምፖሊ፣ ቬንዚያ ከቦሎኛ፣ ጁቬንቱስ ከዥኖዋ፣ ሌቼ ከሮማ ጋር ነው ጨዋታቸውንም የሚያደርጉት። በስፔን ላ ሊጋ 10 ሰዓት ሲል በዕለተ ቅዳሜ ሪያል ሶሲዳድ ከሪያል ቫላዶሊድ እንደዚሁም ደግሞ 12:15 ላይ ኤስፓኞል ከአትሌቲኮ ማድሪድ ይገናኛሉ። 2:30 ዴፖርቲቮ አላቬስ ከራዮ ቫልካኖ፣ ምሽት 5 ሰዓት ላይ ደግሞ ነገ ማለትም በዕለተ ቅዳሜ ሪያል ማድሪድ ከሌጋኝስ ጋር የሚያደርጓቸው ጨዋታዎችም ይጠበቃሉ። በተለይ ሪያል ማድሪድ እንግዲህ በሰሞን ቀን የተሰሙ የሚገኙ ዜናዎች ስለ ማድሪድ ጥሩ አይደለም። በቻምፒየንስ ሊጉ አትሌቲኮ ማድሪድን ጥሎ ካለፈ በኋላ የማድሪድ ተጫዋቾች በተለይ ወሳኝ የሚባሉት እነ ጁዲ ቤሊንግሃም እንደዚሁም ደግሞ ቪኒሺየስ ጁኒየርን ጨምሮ በጨዋታው ላይ ያሳዩትን ሴሌብሬሽን እንግዲህ አወዳዳሪ አካል እየገመገመው እንደሚገኝም ነው መረጃዎችም እየወጡ የሚገኙ። በዚህ ምክንያት እንግዲህ ጥፋተኛ ናቸው የሚባሉ ከሆነ ደግሞ ከባዱ ነገር እንግዲህ ከዛ ቀጥሎ የሚወሰኑ ውሳኔዎች ናቸው። ከአርሰናል ጋር በሚያደርጉት የቻምፒየንስ ሊግ ጨዋታም ሊያልፋቸው ይችላል ተብሎ ነገረ ነው የሚገኘው። ለማንኛውም እንግዲህ እነዚህ የጨዋታ እንቅስቃሴዎችን በተመለከተ ምናልባት በቀጣይ ውሳኔ የሚወሰኑም ከሆነ ዘርዘር ባለመልኩ የምናነሳሳቸው ነው የሚሆነው። ነገር ግን እነዚህ የሪያል ማድሪድ የቅጣት ጉዳዮችን በተመለከተ ጭምጭምታዎችም የተሰሙ ይገኛሉ። ሌላው የእንግሊዝ ኤፍኤ ካፕን ይመለከታል። የእንግሊዝ ኤፍኤ ካፕ እንግዲህ ከሻምፒዮን የሚሆን ቡድን ወደ ውድድሩ ሲጠናቀቅ ማለት ነው ወደ 3.9 ሚሊዮን አካባቢ እንግዲህ ያሳካሉ። በእርግጥ በእንግሊዝ ኤፍኤ ካፕ ዋንጫ ማሸነፉ ብቻ ወይም ገንዘቡ ብቻ ሳይሆን ታሪካዊ ውድድርም እንደሆነ ይታወቃልና እንደ ታሪክነትም ከተመለከታችሁት በሀገረ እንግሊዝ ውስጥ ስር ከሰደሩ ወይም ደግሞ ትልልቅ ከሚባሉ የውድድር መርሃ ግብሮች መካከልም የሚካተት ውድድር ነው። ዘንድሮም እንግዲህ ሞቅ ደመቅ ባለመልኩ ነው የእንግሊዝ ኤፍኤ ካፕ የጨዋታ መርሃ ግብሮችም ትልልቅ ቡድኖች እንደወትሮ ሁሉ የተሳተፉበት እንደው እየቀጠሉ ባይገኙ በተለይ በእኛ ሀገር ላይ ትልልቅ ቡድኖች ብለን የምንጠራቸው አርሰናል
ማንቸስተር ዩናይትድ፣ ቸልሲ እነዚህ ክለቦች ነው። ማንቸስተር ሲቲ ናቸው አይደል በቅርብ እንቅስቃሴዎች ከተመለከታቸዋቸው። አሁን ግን እንግሊዝ ኤፍ ኤ ካፕ ውድድር ላይ መለስ ብላችሁ ስትመለከቱ እነ ክሪስቲያን ፓላስ፣ እነ ፉልሃም፣ እነ ብራይተን፣ እነ ኖቲንጋም፣ እነ ፕሪስተን እና አስቶን ቪላ ናቸው። ማንቸስተር ሲቲ ብቻ በዚህ እንግዲህ ትልቅ ተብሎ ስሙ ሊነሳ የሚችለው ያው ኖቲንጋም ፎረስት ኢፕስዊች ታውንን ጥሎ፣ ፉልሃም ማንቸስተር ዩናይትድን ጥሎ፣ እንደዚሁም ደግሞ ብራይተን ኒውካስትልን ጥሎ ነው ያለፈው። ማንቸስተር ሲቲ ግን ፕሌይማውዝን አሸንፎ ነው ወደ ቀጣይ ዙር መቀላቀሉን የሚያረጋግጠው። ስለዚህ የእንግሊዝ ኤፍ ኤ ካፕ የጨዋታ መርሃ ግብሮችም ቀጥለው ሲደረጉ በነገው ዕለት 2 ጨዋታዎች ይደረጋሉ። ከነገ ወዲያ ደግሞ 2 ጨዋታዎችም ይደረጋሉ። ፉልሃም ከክሪስቲያን ፓላስ፣ ብራይተን ከኖቲንጋም ፎረስት የሚያደርጉት ጨዋታ እንግዲህ ከነገ የሚደረጉ ጨዋታዎች ናቸው። ፕሪስተን ከአስቶን ቪላ እና በርንመዝ ከማንቸስተር ሲቲ የሚያደርጉት ጨዋታ ደግሞ ዕለተ እሁድ ላይ የሚደረጉ የእንግሊዝ ኤፍ ኤ ካፕ ተጠባቂ የጨዋታ መርሃ ግብሮች ናቸው። እነዚህ በአጠቃላይ እንግዲህ ያነሳሳናቸው ተወዳጁ ታላቁ የእንግሊዝ ፕሪሚየር ሊግ የወርሃ መጋቢት የወሩ ምርጥ ተጫዋቾችና አሰልጣኞችን ለመምረጥ እንግዲህ እጩዎችንም ይፋ አድርጓል። እነዚህ ተጫዋቾች እነማን ናቸው የሚሉት ጉዳዮችን እንደዚሁም የምናነሳሳ ነው የሚሆነው። እንግዲህ የወሩ የፕሪሚየር ሊጉ ምርጥ ተጫዋች ተብለውም በስም ደረጃ እንግዲህ እየተነሱ የሚገኙ ተጫዋቾችም በተለይ እና ቤልጋርድ የወልቭሱ ተጫዋች ቤልጋርድ በዚህ ወር እንግዲህ አጠቃላይ በማርች ወር ማለት ነው 3 ለጎል የሆኑ ኳሶችን አመቻችቶ ያቀበለበት አጋጣሚ እንዳለ ይታወቃል። ቤልጋርድ እና ሜን ተጫዋች እንግዲህ የወሩ ምርጥ ለመባል በእጩነት ከቀረቡ ተጫዋቾች መካከል አንደኛው ነው። የመጋቢት ወር እጩ እንግዲህ ማለት ነው። ሌላው አንቶኒ ኢላንጋ ነው። የኖቲንጋም ፎረስቱ አጥቂ ስዊድናዊ ተጫዋች አንቶኒ ኢላንጋ በወር ውስጥ እንግዲህ 2 ጎሎችን አስቆጥሮ 3 ለጎል የሆኑ ኳሶችን ክሬት ማድረግ ችሎ ነበር። ነገር ግን አመቻችቶ ያቀብሏል አይደለም ኦልሬዲ ቻንስ ክሬት ያደረገበት መንገድ ነው። ብሩኖ ፈርናንዴስ የማንቸስተር ዩናይትድ አማካኝ የወሩ ምርጥ ለመባል ሞስት ፕሮባብሊ እንግዲህ ከፍ ያለ እድል ካላቸው ተጫዋቾች መካከል አንደኛው ነው። በዚህ ወር እንግዲህ በተለይ በማርች ወር ላይ ማለት ነው 2 ጎሎችን አስቆጥሯል። 2 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል የፖርቹጋላዊ ጥበበኛ ብሩኖ ፈርናንዴስ። ታዲያ እንግዲህ በማንቸስተር ዩናይትድ ቤት ብቻ ሳይሆን በፕሪሚየር ሊጉም የወሩ ምርጥ ለመባል እንግዲህ በእጩነት ቀርቧል። የኖቲንጋም ፎረስቱ ተጫዋች ሚሎኮቪች እንደዚሁም 1 ጎል አስቆጥሮ 1 አሲስት ያደረገበት አጋጣሚ አለ። ይህም ተጫዋች እንደዚሁ የወሩ ምርጥ ለመባል ከቀረቡት መካከል ይገኛል። ዴክላን ራይስ 1 ጎል አስቆጥሯል የወሩ ምርጥ ተብሎ እንደዚሁም በእጩነትም ቀርቧል። ቫን ሄኪ እንደዚሁም በተመሳሳይ 1 ጎል ማስቆጠር የቻለ ተጫዋች ነው። እነዚህ ተጫዋቾች እንግዲህ የወሩ ምርጥ ለመባል ማለትም የመጋቢት ወር የፕሪሚየር ሊጉ ምርጥ ለመባል በእጩነት የቀረቡ ተጫዋቾችም ሆነዋል ማለት ነው። እነዚህ ተጫዋቾች እንግዲህ በቀጣይ ማን ምርጥ ሊሆን ይችላል የሚሉ ጉዳዮችን በብዙ መልኩ የተነሱ ይገኛሉ። ነገር ግን እንደ ቁጥራዊ መረጃዎችን ከተመለከታችሁ ለምሳሌ ቤልጋርድ 3 አሲስቶችን አድርጓል ካለን አንቶኒ ኢላንጋ 2 ጎሎችን ያስቆጠረው፣ ብሩኖ ፈርናንዴስ አጠቃላይ 4 የጎል አስተዋጽኦችን አድርጓል። እንግዲህ በጎል አስተዋጽኦች የምንገመገመው ከሆነ ብሩኖ ፈርናንዴስ የወሩ ምርጥ የመባል እድሉ እጅግ በጣም ከፍተኛ እንደሆነም ነው መረጃዎችም የሚያመላክቱት። የወሩ ምርጥ ለመባል በአሰልጣኝ ዘርፍ እንደዚሁም የመጋቢት ወርም አሰልጣኞችም ይፋ ተደርጓል። ከነዚህ መካከል ኑኖ ኤስፒሪቶ ሳንቶ የኖቲንጋም ፎረስቱ ዋና አሰልጣኝ እንግዲህ በወሩ ባደረጋቸው 2 ጨዋታዎች 2ቱንም አሸንፏል። እነዚህ ጨዋታዎች በተለይ ማንቸስተር ሲቲን እና ኢፕስዊች ታውንን ያሸነፍበት የጨዋታ እንቅስቃሴ እንደነበር ይታወቃል። እኚህ እንግዲህ ከፖርቹጋላዊ ኑኖ ኤስፒሪቶ ሳንቶ የወሩ ምርጥ ለመባል እንደዚሁም በአማራጭነት እንግዲህ እጩ ተደርገውም ይቀርበዋል። የብራይተን ኤንድ ሆቭ አልቢዮኑ አሰልጣኝ ፋብሪያን ሃርዝላርድ እነዚሁም ደግሞ ሌላኛው ተመራጭ ኮች ናቸው። 2 ተጫውተው 1 አሸንፈው 1 አቻ አጠናቀዋል። ፉልሃምን ጋብዘው 2 ለ1 ካሸነፉበት በኋላ የማንቸስተር ሲቲ እግር ኳስ ክለብን እንግዲህ ከሜዳቸው ውጭ ተጉዘው 2 አቻ በሆነ ውጤት ጨዋታቸውን ማጠናቀቃቸው ይታወቃል። የወሩ ምርጥ ለመባልም እንደዚሁ በእጩነት ከቀረቡት መካከል ይገኛል። የማንቸስተር ዩናይትዱ ሮበን አሞሪም ሌላኛው በእጩነት የቀረበ አሰልጣኝ ነው። 2 ጨዋታዎችን አድርጎ 1 አሸንፏል፣ 1 አቻ አስመዝግቧል። ከአርሰናል ጋር እንግዲህ በሜዳው 1 አቻ ጨዋታውን ካጠናቀቀ በኋላ ከሜዳው ውጭ ተጉዞ ወደ ኪንግ ፓወር ሌስተር ሲቲ ቀበሮቹን 3-0 በሆነ ውጤት አሸንፏል። እንግዲህ ከ1 አሸንፎ 1 አቻ ወጥቶ ነው ሮበን አሞሪም የወሩ ምርጥ ለመባልም እንደዚሁ በእጩነትም እንደቀረበ መረጃዎችም የሚያመላክቱ። ስለዚህ ፋብሪያን ሃልዝለር እንደዚሁ ኑኖ ኤስፒሪቶ ሳንቶ እና ሮበን አሞሪም የወሩ ምርጥ ለመባል በእጩነትም ቀርበዋል። እስኪ እናንተም ውድ አድማጮች እንግዲህ የወሩ ምርጥ ማን ነው? ሀሳቦቻችሁን ልታካፍሉ ልትልኩልን ትችላላችሁ። ለሀሳብ አስተያየቶቻችሁ ከልብ ነው የምናመሰግነው። እኛም ሌላው እንግዲህ የትሬንት አሌክሳንደር አርኖልድን ጉዳይ በቀዳሚነት መመልከት ሳይጠበቅብን አይቀርም። ትሬንት አሌክሳንደር አርኖልድ ሪያል ማድሪድን ለመቀላቀል እንግዲህ ተቃርቧል። ከዚህ ጉዳይ ጋር በተገናኘ ታዲያ የሊቨርፑሉ ሌጀንድ ጃሚ ካራገር አስተያየቱን ሰጥቷል። ተጫዋቾች ይመጣሉ፣ ተጫዋቾችም ክለቡን ለቀው ይሄዳሉ
ይሄዳሉ። ይህ በእግር ኳስ ታሪክ እንግዲህ የተለመደ ነገር ነው። ትሬንት አሌክሳንደር አርኖልድ ኖረም አልኖረም ሊቨርፑላውያን ሆነን እንቀጥላለን፣ ነገር ግን እሱ በሊቨርፑል ቤት ቢቆይ ለሱም የተሻለ ነው ብዬ አስባለሁ የሚል አስተያየትንም ሰጥቷል። እንግዲህ ከጀሚ ካራገር ማለት ነው። ታዲያ ትሬንት አሌክሳንደር አርኖልድ እንግዲህ ሎስ ብላንኮቹ ሪያል ማድሪድን ለመቀላቀል ነው ስምምነት ላይ የሚደረሰው። የዓለማችን ምርጡ የቀይ መስመር ተጫዋች እንደሆነ የሚነገርለት ትሬንት አሌክሳንደር አርኖልድ አሁን ላይ በማድሪድ ቤት እንግዲህ ትልቅ ክፍያ እንደማይቀርብለትም እንደዚሁም ተገልጿል። ደሞዙ ከነ ቬኒሺየስ ከነ ምባፔ ጋርም እንደዚሁም እኩልም አይሆንም ወይም ደግሞ የሚቀራረብም ሆኖ አይሰጡም ተብሏል። ሪያል ማድሪድ እንግዲህ ለአርኖልድ በተለይ ቡድናቸው መቀላቀል ከፈለገ የሚያቀርቡለትን ውል ብቻ መቀበል እንዳለበት ከጅምሩ እንግዲህ ነግረውታል ተብሏል። ትሬንት አሌክሳንደር አርኖልድ ሪያል ማድሪድን እንግዲህ ከመቀላቀሉ የሚቀር አይደለም። ታዲያ በተለይ እነ ጁድ ቤሊንጋም የአንበሳውን ድርሻ እንደተወጡና ተጫዋቹን በማግባባት ደረጃ እንግዲህ ሪያል ማድሪድን እንዲቀላቀልም ጥረት እንዳደረጉ ነው ፋብሪዚዮ ሮማኖን ጨምሮ የተለያዩ የዝውውር ኤክስፐርቶችን ሀሳቦቻቸውንም እያጋሩ የሚገኘው። በዚህም እንግዲህ የትሬንት አሌክሳንደር አርኖልድ ጉዳይ አሁን ኦልሬዲ ከሊቨርፑል ጋር ያለው እህል ውሃ የተጠናቀቀ የሆነ መጥቷል። ሌላው እንግዲህ የታማኙ የዘ አትሌቲክስ ጋዜጠኛ ላውሬን ዌትዌል ስለ ቪክተር ኦሲሜን ጉዳይ አንድ አስተያየትን ሰጥቷል። በሰሞኑ ቀን ቪክተር ኦሲሜን አለ ማንቸስተር ዩናይትድ እንግዲህ ይህንን አጥቂ ለማስፈረም ካለው ፍላጎት አንጻር ኦሲሜን ሁነኛ ተመራጭ ተጫዋቻቸው ነው። በተለይ ቦክስ ውስጥ በሚያደርጋቸው ያንዳንዱ እንቅስቃሴ ከኳስ ጋር ባለው ቁርኝት አማካኝነት ቪክተር ኦሲሜን ሞር ተመራጭ የሚባል አይነት ተጫዋች ነው። ነገር ግን አሁንም ቢሆን ናፖሊ ከሱ ዝውውር እንግዲህ የሚፈልጉት ገንዘብ ምን ያክል እንደሆነ እስካሁንም በይፋ አልታወቀም። ማንቸስተር ዩናይትዶች ግን አንድ ነገርን ተስፋ አድርገዋል ይላል እንግዲህ የላውሬት ዘገባ እንደሚያሳየው ከሆነ የዛ አትሌቲክሱ አምደኛ በማንቸስተር ዩናይትድ ቤት የሚገኙ እነ ራስመስ ሆይሉንድ እንደዚሁም ደግሞ አሌሃንድሮ ጋርናቾን የመሳሰሉ ተጫዋቾች ምናልባትም በቅይር መልክ ወደ ኔፕልስ ተጉዘው ቪክተር ኦሲሜን ደግሞ ወደ ማንቸስተር ዩናይትድ ሊያመራ የሚችልበት አጋጣሚ አለኝ የተባለ ነው የሚገኘው። ያው እንደሚታወቀው እንግዲህ ከውድ አድማጮች የዚህ የዝውውር መስኮት ሁለት አይነት መልክ እንዳለው ይታወቃል አይደል? የክረምት የዝውውር መስኮት ሲከፈት ይህም እንግዲህ ከእንግሊዝ ፕሪሚየር ሊግ በተለይ 2025 የውድድር ዘመን የክረምት የተጫዋቾች የዝውውር መስኮት ከወትሮ ለየት ባለ መልኩ እንግዲህ በዓለም ክለቦች ዋንጫ ውድድር የምዝገባ ሁነቶችን ምክንያት በማድረግ እንግዲህ ሁለት የዝውውር መስኮቶች እንደሚኖሩት ይታወቃል። እነዚህ ሁለት የዝውውር መስኮቶች በተለይ የመጀመሪያው ዙር እንግዲህ ቀደም ብሎ መቼ ይከፈታል? ግንቦት 24 ተከፍቶ ሰኔ 3 ነው የሚጠናቀቀው። ይህም የዝውውር መስኮት ኦልሬዲ ለትንሽ ቀናት ወይም ደግሞ 2 ሳምንት ለማይሞሉ ጊዜያቶች ብቻ ክፍት የሚሆን የዝውውር መስኮት ነው። ሌላው እና ዋነኛው ሁለተኛው የዝውውር መስኮት የሚከፈተው ዕለተ ሰኞ ሰኔ 9 ይከፈትና ከዛ በኋላ ዕለተ ሰኞ ነሐሴ 26 ይጠናቀቃል ማለት ነው። ይሄ የዝውውር መስኮቱ እንግዲህ በዋነኛነት የምንመራው በእነዚህ አይነት የዝውውር እንቅስቃሴዎች ነው የሚሆነው የባህር ማዶ ስፖርት ወዳድ ማህበረሰብ ማለት ነው። በመጀመሪያ ዙር የዓለም ክለቦች ዋንጫ ላይ የሚሳተፉ ክለቦችም የማይሳተፉ ክለቦችም እንደዚሁ ተሳትፎዎችን ያደርጋሉ። ከዚህ አንጻር ከተመለከታችሁት እንግዲህ የዩናይትድ ሰዎችም ቀደም ሲል ካነሳውላቸው ሀሳብ ጋር የሚጣጣሙ ስራዎችን ይሰራሉ ተብሎም ይጠበቃል። በመጀመሪያውም ሆነ በሁለተኛው የዝውውር እንቅስቃሴ ተጫዋቾችን ወደ ቡድን ስብስባቸው ማምጣት ይፈልጋሉ። ቀደም ሲል እየወጡ የሚገኙ ዘገባዎች በተለይ ከክለቡ የሚለቁ ተጫዋቾች በማንቸስተር ዩናይትድ ቤት ቁጥራቸው ወደ 10 የሚጠጉ ተጫዋቾች ማንቸስተር ዩናይትድ ለቀው መውጣታቸው የሚቀር አይደለም የሚሉ ዘገባዎች በጣም በብዛት እየተመለከትን እንገኛለን። ይሄ የሆነበት ዋነኛ ምክንያት ምንድን ነው? አሰልጣኝ ሮበን አሞሪም ለሳቸው ታክቲክ የሚገዛ ለሳቸው የጨዋታ አቀራረብ እንግዲህ ከጥሩ የሚባል እንቅስቃሴ የሚያሳዩ ተጫዋቾችን ወደ ቡድን ስብስቡ መቀላቀል ይፈልጋል። ከዚህ አንጻር እንግዲህ በማንቸስተር ዩናይትድ ቤት እነማን መቼ ለቀው ይወጣሉ የሚሉ ጉዳዮችን ስትመለከቱ በእርግጥ በተለይ አማካይ መስመሩ ላይ የሚገኙ በርከት ያሉ ተጫዋቾች ማንቸስተር ዩናይትድን መልቀቃቸው የሚቀር አይደለም። ለምሳሌ እነ ክርስቲያን ኤሪክሰን የዴኒሻዊ ተጫዋች ማንቸስተር ዩናይትድን መልቀቋ አይደለም የሚታሰበው የሚለቅበት ጊዜ ነው አሁን ዋነኛ ዓላማ ወይም ኢላማ የሚደረገው። ከዛ ውጪ ሌላኛው ካሲሜሮን የሚገዛ ክለብ ከተገኘ ማንቸስተር ዩናይትድም ሆነ ሮበን አሞሪምም የሚስማሙበት አይነት ሂደት እንደሆነ አንዳንድ የመረጃ ምንጮችም ያመላክታሉ። እነዚህ ተጫዋቾች ለምሳሌ በአማካይ መስመር ያነሷቸው ተጫዋቾች ናቸው። እነ ሜሰን ማውንት ከዛ ማለፍ ሲል ደግሞ እነ ኮቢ ሜኖም የመሳሰሉ ተጫዋቾች ደግሞ ወሳኝ የሚባሉ ገንዘቦች የሚቀርቡላቸው ከሆነ ዩናይትድ ሰዎች ለመሸጥ ዝግጁ ናቸው። ከዛ ማለፍ ሲል በማጥቃት ዞኑ ላይ እንደዚሁም አሌሃንድሮ ጋርናቾ፣ ራስመስ ሆይሉንድ እነዚህ ተጫዋቾች ለሽያጭ ለመቅረብ ዝግጁ ናቸው ተብሏል። ከዛ ማለፍ ሲል በመከላከል ዞኑ ላይ እንደዚሁ እነ ዲያጎ ዳሎት፣ ሉክ ሾው ከዛ ማለፍ ሲል ቪክተር ሊንዶልፍ ከክለቡ ምናልባት የሚሰናበቱ የሚቀነሱ እንደዚሁም ደግሞ እነ ጆኒ ኢቫንስ እና ግብ ጠባቂው ደግሞ ቶሜተን ጡረታ ይወጣሉ ተብሎ ይጠበቀ ነው የሚገኘው። ስለዚህ በማንቸስተር ዩናይትድ ቤት እንግዲህ ከኖቨምበር 11 የአሰልጣኝነት መንበረ ስልጣናቸውን ከተረከቡ በኋላ ሮበን አሞሪም ለሳቸው ታክቲክ የሚገዙ ተጫዋቾችን ማንጣት ይፈልጋሉ። በግብ ጠባቂ ቦታ ላይ ዋነኛ ኢላማቸው አድርገዋል የሚሉ
የሚሉ ዘገባዎችም ተሰምተዋል። እንግዲህ የአንድሬ ኦናናን ጉዳይ ስትመለከቱት ውሃ ቀዳ ውሃ መልስ የሆነ ግብ ጠባቂ ነው አንድሬ ኦናና። አንዳንዴ የሚያደርጋቸው ነገሮች ከአንድ አማተር ተጫዋች ራሱ የማጠብቁት አይነት እንቅስቃሴዎችን ነው ሲከውን የምንመለከተው እና ሰሞኑን እየወጡ የሚገኙ ዘገባዎች የሳውዲ ክለቦች ኦናና ላይ እንግዲህ ፍላጎት ለማሳየታቸውም ነው ዘገባዎችም የሚያመላክቱት። ሆኖም እንግዲህ ምናልባት እንግዲህ የማንቸስተር ዩናይትድ ደጋፊዎች አንድሬ ኦናና ላይ ተደጋጋሚ ቅሬታዎችን እያሰሙ ነው የሚገኙት። ታዲያ እንግዲህ ቶክ ስፖርት የተሰኘው የዜና አውታርም ከዚህ ጉዳይ ጋር የተገናኘ አንድ ዘገባን ይዞ ብቅ ብሎ ነበር። አንድሬ ኦናና ክለቡን ለመልቀቅ እንግዲህ የሚያስብ ከሆነ ምናልባትም የቡድኑ አካል እንዳልሆነ በሩበን አሞሪም ሊነገረው ይገባል ይላል። ይህንን ዘገባም የኤስፒኤኑ ሮቢ ዳውሰን ይዞት ይወጣል። ከዛ በኋላ እንደገና ደግሞ ሌሎች መረጃዎችም እንደዚሁ ይወጣሉ። ሮቢ ዳውሰን አያይዘው ምን ይላል? ኦናና ዩናይትድን የመልቀቅ ፍላጎት ግን የለውም። ፖርቹጋል አሰልጣኝ ሩበን አሞሪም ተጫዋቹን የመልቀቅ ፍላጎት የለውም፣ ግን እሱን መፎካከር የሚችል ወይም ደግሞ አንድሬ ኦናናን የማስቀመጥ ብቃቱ ከፍ ያለ አይነት ተጫዋችን የሚያገኝ ከሆነ አይኑን ሳያሽ ወደ ቡድን ስብስቡ ይቀላቅላል የሚል ዘገባ እንደዚሁም ይዞታል። ለማንኛውም እንግዲህ ከዩናይትድ ጋር ተያይዘው የተሰሙ የሚገኙ በጣም ብዙ ጉዳዮች አሉ። ወደ በኋላ ላይ መለስ እንልባቸዋለን። እንግዲህ ከዩናይትድ ጋር ወደ ቸልሲ ቤት እስኪ ልውሰዳችሁ። የቸልሲ እግር ኳስ ክለብ እንግዲህ በርካታ ተጫዋቾችን እያስፈረመ ነገር ግን ውጤት እንዳጣ ይታወቃል። በዚህ ውድድር ዓመት የለንደኑ ክለብ ቸልሲ ታዲያ የእንግሊዝ ፕሪሚየር ሊግ ኃላፊዎች የክለቡ ባለቤት ቶዲ ቦሊ ላይ እርምጃ እንዲወሰድ እንግዲህ በደብዳቤ መጠየቃቸውም እየተነገረ ነው የሚገኘው። ደጋፊዎቹ እንግዲህ የክለቡ ባለቤት ላይ ክሳቸውን ያቀረቡት በምን ምክንያት ነው የሚሉ ሀሳቦች ይኖራሉ። ህጋዊ ያልሆነ የፕሪሚየር ትኬት መገበያ ድረገጽ አላቸው በሚል እንግዲህ ትችት ቀርቦባቸዋል። ቶዲ ቦሊ የቸልሲን ጨዋታ ጨምሮ ከእንግሊዝ ውጭ ላሉ ደጋፊዎች የፕሪሚየር ሊጉን ትኬቶች የፕሪሚየም በሚባል ወይም ደግሞ ውድ በሚባል ዋጋ እየሸጡ እንደሚገኙ እየተነገረ ነው የሚገኘው። በዚህም እንግዲህ በርካታ ሚሊዮን ፓውንዶችን እያግበሰበሱ ነው ተብሎ የቸልሲ ደጋፊዎች የሊጉ ዋና ኃላፊ ሪቻርድ ማስተርስ እንግዲህ ጉዳዩን አጣርተው እርምጃ እንዲወስዱ ደብዳቤ እንዳስገቡም እየተነገረ ይገኛል። ይህም እንግዲህ ብዙኖችንም አጃይብ እያስባለ የሚገኝ መረጃ ነው። ሌላው ከብራዚል ብሔራዊ ቡድን ጋር ይገናኛል። እንግዲህ የብራዚል ብሔራዊ ቡድን ያው ውጤት ማጣት ውስጥ እንደሚገኙ ይታወቃል። ወይም ደግሞ በሰሞን ቀን በአርጀንቲና ብሔራዊ ቡድን ይሄ ዘግናኝ የሚባል አይነት ሽንፈትንም አስተናግደዋል። ታዲያ እንግዲህ ብራዚላውያን ካርሎ አንቸሎቲን የብራዚል ብሔራዊ ቡድን አሰልጣኝ እንዲሆንም ይፈልጋሉ። በተለይ የብራዚል ብሔራዊ ቡድን እንግዲህ ካርሎ አንቸሎቲ እንዲሆን ፍላጎት ያደረባቸው በ2026 የዓለም ዋንጫ ውድድር እንግዲህ ቡድኑን እንዲመሩ እንደሚፈልጉም ተነግሯል። እንግዲህ በሪያል ማድሪድ ቤት ካርሎ አንቸሎቲ ምናልባት የውድድር ዓመቱ ሲጠናቀቅ ውሳኔያቸውን የሚወስናሉ ተብሎ ይጠበቃል። በተለይ ማድሪድ ዣቪ አሎንሶን በዋነኛነት የክለቡ አሰልጣኝ አድርገው ለመቅጠር በሚያደርገው እንቅስቃሴ ክረምት ላይ እንግዲህ ካርሌቶ ቡድኑን የሚለቁ ከሆነ የብራዚል ብሔራዊ ቡድንን በዋና አሰልጣኝነት ይይዛሉም ተብሎ ይጠበቁ ነው የሚገኘው። ብራዚሎች ግን እንደው ካርሎ አንቸሎቲ የብሔራዊ ቡድናቸው ዋና አሰልጣኝ ቢሆንላቸው ደስታቸው እጅግ ጣራ እንደሚነካ ነው አንዳንድ የመገናኛ ብዙሃን ድርጅቶችም እየዘገቡ የሚገኘው። ከዛው ስፔን ላይ እንቆይና የሪያል ማድሪድ እግር ኳስ ክለብ በአውሮፓ ቻምፒየንስ ሊግ እንግዲህ ሩብ ፍጻሜ እንደተቀላቀሉ ይታወቃል። ታዲያ ለተጫዋቾቻቸው ጉርሻን ሰጥተዋል። በተለይ ሎስ ብላንኮቹ ለእያንዳንዱ ተጫዋች 250,000 ዩሮ አካባቢ እንደዚሁም መክፈላቸውም ተገልጿል። በተለይ በቻምፒየንስ ሊጉ አትሌቲኮን በመለያ ምት በመርታት ወደ ሩብ ፍጻሜ መድረሳቸው ይታወቃል። በተለይ ከፕሪሚየር ሊጉ ክለብ አርሰናል ጋር ከሚያደርጉት የጨዋታ መርሃ ግብር አስቀድሞ የመደረጉ እንግዲህ የሪያል ማድሪድ ተጫዋቾችንም ለማነቃቃትም የታሰበ ነው የሚሉ ሀሳቦችም እንደዚሁ በርከት ብለው የተሰሙ ይገኛሉ። አስቶን ቪላ ማርከስ ራሽፎርድን በቋሚነት እንግዲህ ማስፈረም ይፈልጋሉ። በተለይ ማርከስ ራሽፎርድ ወደ ቪላ ሲያመራ በ40 ሚሊዮን ዩሮ ወይም ደግሞ ወደ 30 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ተጫዋቹን በቋሚ ውል ማስፈረም የሚችሉበት አንቀጽ እንዳለም ይታወቃል። በዚህ ምክንያት አስቶን ቪላ ተጫዋቹን በቡድን ስብስባቸው ውስጥ ማቆየት ወይም ደግሞ የክለባቸው ተጫዋች ማድረግ ይፈልጋሉ የሚሉ በጣም በርካታ ዘገባዎችም እየተሰሙ ነው የሚገኘው። ምናልባት እንግዲህ በትንሹ ማንቸስተር ዩናይትድ ከ30 እስከ 40 ሚሊዮን ፓውንዶችን ሊጠይቅ ይችላል ለእንግሊዛዊው የአጥቂ መስመር ሰላፊ ተጫዋች። ቪላዎች ግን ተጫዋቹ በክለባቸው ቢቆይላቸው እጅግ ደስተኛ ይሆናሉ የሚሉ ዘገባዎችም እንደዚሁ በርከት ብለው እየተሰሙ ይገኛሉ። ሌላው ሰሞኑን እንግዲህ በቅዱሳኖቹ ሳውዛምተን መንደር አንድ ዜና የተሰማ ነበር። የ19 ዓመቱ እንግሊዛዊ ተጫዋች የታይለር ዲብሊንግን ጉዳይ በተመለከተ ማለት ነው። ታዲያ ይህን ተጫዋች ለማስፈረም ማንቸስተር ሲቲ እና ቶተንሃም ስፐርስ ፈላጊዎቹ ሆነው ብቅ ብለዋል የሚል ዜናን አስነብበዋል ቴሌግራፍ። እና ይህንን ዘገባ በተለይ ከተመለከትኩ በኋላ የመሸጫ ዋጋው ምን ያክል ነው የሚሉ ዘገባዎችን ሳጣራ ነበር እና እዛው ቴሌግራፍ እንግዲህ ምን ይላል? ሳውዛምተን ለ19 ዓመቱ ተጫዋች
100 ሚሊዮን ይፈልጋሉ የሚል ዘገባንም እንደዚሁም አካቶ ተመልክቻለሁ። እና ምናልባት የክረምት የዝውውር መስኮት ላይ እንግዲህ ሳውዛምተን በእርግጥ ተጫዋቹን የማጣት ጉዳያቸው የሚቀር አይደለም። ምክንያት ከተባለ ያው ሳውዛምተን ወደ ታችኛው ሻምፒዮንሺፕ ለመውረድ ጫፍ ላይ የሚገኝ ቡድን እንደሆነ ይታወቃል። ነገር ግን ለተጫዋቻቸው እንግሊዛዊ የ19 ዓመት ተጫዋች ታይለር ዲብሊንግ 100 ሚሊዮን መጠይቃቸውም በርካቶችን እያነጋገረ ነው የሚገኘው። ኒውካስትል ዩናይትድ ከሊቨርፑል ቤት እንግዲህ እንግሊዛዊን ተከላካይ ዣራል ኳንሳን ወደ ቡድን ስብስባቸው ለመቀላቀል ወይም ወደ ሴንት ጄምስ ፓርክ በክረምት የዝውውር መስኮት ለማስኮብለል 30 ሚሊዮን ለማቅረብም ዝግጁ ናቸው ተብሏል። እንግዲህ በፕሪሚየር ሊጉ ጠንካራ ፉክክርን እያደረጉ የሚገኙት ሊቨርፑላውያን ክረምት ላይ እንግዲህ ጥሩ ስም ያላቸውን ተጫዋቾች ወደ ቡድን ስብስባቸው ያመጣሉ ተብሎ ስለሚጠበቅ የዣራል ኳንሳ ጉዳይ እንግዲህ ምናልባትም ሊጠናቀቅ የሚችልበት አጋጣሚ ሰፋ ነው የሚሉ መረጃዎችም ተነስቷል። ታይምስ እንግዲህ ይህንን ዘገባም አረጋግጦታል። አንድሪያ ቤርታ እኚህ የስፖርቲንግ ዳይሬክተር እንግዲህ የአርሰናል ንብረት ሆኗል እየተባለ በብዙ መልኩ ሲነገር ነበር እስከዛሬ አይደለም። አሁን እየወጡ የሚገኙ ዘገባዎች እንደሚያሳዩት ከሆነ አንድሪያ ቤርታ በአርሰናል የልምምድ ማዕከል በመገኘት ጭምር ከተጫዋቾች እንደዚሁም በኢንተርናሽናል ብሬክ ምክንያት ወደ ሀገራቸው ያልተጓዙ ተጫዋቾችንም የኮችንግ ስታፍ አባላቶችንም እንደተዋወቁ ነው የተገለጸው። እኚህ ጣሊያናዊ እንግዲህ ከአንድሪያ ቤርታ በተለያዩ ክለቦች ይፈለጉ ነበር። በአትሌቲኮ ማድሪድ በተለይ ዋንዳ ሜትሮፖሊታኖ ላይ እጅግ አንጸባራቂ የሚባሉ ጊዜያቶችን አሳልፈዋል። ለዲያጎ ሲሞኔ ቡድን የጀርባ አጥንት ሆነው ቆይታ ካደረጉ ግለሰቦች መካከል ተቀዳሚው ሰው ናቸው። እኚህ ግለሰብ ታዲያ ተጫዋቾችን የሚመለምሉበትን መንገድ ለተመለከተ ሰው የንስር አይን ናቸው የተባሉ እንዲወደሱ እንዲቆለጳጳሱ ያደረጋቸው እጅግ በጣም ብዙ ውሳኔዎችን ወስነዋል አንድሪያ ቤርታ። ታዳሳቸው እንግዲህ ወደ አርሰናል ሲመጡ በክረምት የዝውውር መስኮት አርሰናል ለሚያደርጋቸው እያንዳንዱ የዝውውር እንቅስቃሴዎች ፍሬያማ የሚባሉ ሂደቶችን ይከተላሉ። በዚህም አንድሪያ ቤርታ ወሳኝነታቸው እጅግ በጣም የጎላ ነው እና ምናልባትም እንግዲህ ከአትሌቲኮ ማድሪድን በተለይ በመሩባቸው ጊዜያቶች በስፖርቲንግ ዳይሬክተርነት ሚና ማለት ነው አንጋፋ የሚባሉ ተጫዋቾችን ከማስፈረም አንስቶ ወጣት የሚባሉ ተጫዋቾችን ወደ ቡድን ስብስቡ ቀላቅሎ አንጸባራቂ ብቃታቸውን እንዲያሳዩ እስከማድረግ ድረስ የአንድሪያ ቤርታ ሚና ወሳኝ ነበር። እሳቸው እንግዲህ እንደ ቡድን አትሌቲኮ ማድሪድ ቤት በቆዩባቸው ወደ 13 የሚጠጉ ዓመታቶችን በአትሌቲኮ ማድሪድ ቤት ቆይታ አድርገዋል። ነገር ግን አሁን ውላቸው መጠናቀቁን ተከትሎ እንግዲህ ከአዲስ ፈተና ፈልጋለሁ ብለው ነው የለቀቁት። በእርግጥ ከሀገረ ጣሊያን እሳቸውን እንግዲህ ለማስፈረም ያልፈነቀሉት ድንጋይ አልነበረም አንዳንድ ታላላቅ ክለቦች። ነገር ግን አርሰናል አጥቂም አማካኝም ተከላካይም ለማስፈረም በሚያደርጋቸው እያንዳንዱ ሂደቶች ውስጥ እንግዲህ የአንድሪያ ቤርታ መምጣት ወሳኝነቱ እጅግ በጣም የጎላ ነው የሚሆነው። ታዲያ እሳቸው አንድሪያ ቤርታ ከዚህ በፊት በጣም በርካታ ተጫዋቾች ወደ ቡድን ስብስባቸው ቀላቅሏል። ለምሳሌ የማንቸስተር ሲቲውን ሮድሪን ሁላችንም የምናስታውሰው ሁላችንም የምናውቀው የምናደንቀው ተጫዋች እንደሆነ ምንም ጥያቄ የለውም። ይህን ተጫዋች ወደ አትሌቲኮ ማድሪድ ቤት ሲቀላቅሉ 20 ሚሊዮን ብቻ አውጥተው ነበር ተጫዋቹን ወደ ቡድናቸው የቀላቀሉት። ኬረን ትሪፒየር የቀድሞ እንግዲህ ከቶተንሃም ስፐርስ ተከላካይ የነበረው ኬረን ትሪፒየርን 22 ሚሊዮን አውጥተው ሉዊስ ሱዋሬዝን በ9 ሚሊዮን አሁን በወልቭስ ቤት በአርሰናል ጭምር እየተፈለገ ነው የተባለ በአድናቆት የሆነው ማቲያስ ኩኛን በ35 ሚሊዮን ከቸልሲ ኮኖር ጋላገርን በ42 ሚሊዮን ጁሊያን አልቫሬዝን እንደዚሁም ደግሞ ከማንቸስተር ሲቲ ባለፈው ክረምት በ75 ሚሊዮን ፓውንድ ወደ ቡድን ስብስባቸው ቀላቅለውታል። አሁን ላይ ግን በሳቸው እንደው በአንድሪያ ቤርታ ምልመላ መሰረት ጥሩ የሚባሉ ዝውውሮች ተፈጽመዋል ብለን የምናነሳቸው የሮድሪ ከዛ ማለፍ ሲል ደግሞ የማቲያስ ኩኛ የጁሊያን አልቫሬዝ እነዚህ ዝውውሮች ተቀዳሚ ናቸው አይደለ? የእነዚህን ተጫዋቾች ገንዘብ ደምረዋል። በጣም አነስተኛ የሚባል ገንዘብ ነው። በነገራችን ላይ ጁሊያን አልቫሬዝ 75 ሚሊዮን ነው የወጣበት። አሁን 150 እየተጠራበት የሚገኝ ተጫዋች ነው። ሊቨርፑል፣ ቸልሲ፣ ሌሎች ክለቦችም ተጫዋቹን እንፈልገዋለን ሲሉ የተለጠፈበት የመሸጫ ዋጋ እጅግ በጣም የተጋነነ ነው ባይባልም እንኳን እስከ 150 ሚሊዮን አካባቢ ለዝውውሩ የተጠየቀበት አይነት ተጫዋች ነው። አንድሪያ ቤርታ ወደ አርሰናል ቤት ሲመጡ እንግዲህ ምንድን ነው የሚጠበቅባቸው? ልክ እንደ አትሌቲኮ ማድሪድ ቤት ሁሉ በአርሰናል ቤትም ያለው የዝውውር ፖሊሲ ተመሳሳይ ነው። ምናልባት ከ3-4 ዓመታት በኋላ እንደው አንዳንዴ እንደ መስቀል ወፍ ብቅ የሚል አንዴ ገነን ተደርጎ የሚከፈል የዝውውር ገንዘብ ይኖራል። ከዛ ውጭ ግን በትንንሽ ገንዘቦች ፖቴንሻላቸው ከፍ ያሉ ተጫዋቾችን ወደ ቡድን ስብስቡ ቀላቅሎ ጥሩ የሚባል ቡድናዊ መስተጋብርን መገንባት ነው። ይሄ የአርሰናል እግር ኳስ ክለብም የአትሌቲኮ ማድሪድ እግር ኳስ ክለብም የሚያመሳስላቸው ነገር ነው። ለምሳሌ አትሌቲኮ ማድሪድ 127 ሚሊዮን አውጥቶ ዣኦ ፊሊክስን ወደ ቡድን ስብስቡ ቀላቅሎ ነበር። ነገር ግን 9 ሚሊዮን ያወጣበት ሉዊስ ሱዋሬዝ ከዣኦ ፊሊክስ በተሻለ መልኩ ግልጋሎትን ሰጥቶታል። ቶማስ ላይማር 72 ሚሊዮን ፓውንድ የወጣበት ተጫዋች። እነዚህ ተጫዋቾችን እንግዲህ ወደ ቡድን ስብስቡ ቀላቅለው አንጸባራቂ የሚባል ጊዜያቶችን በአትሌቲኮ ማድሪድ ቤት ያሳለፉት አንድሪያ ቤርታ ታዲያ አሁን ወደ አርሰናል ከትመዋል። በአርሰናል የልምምድ ማዕከል በመገኘት እንደዚሁም ከተጫዋቾች ጋር
ከኮችንግ ስታፍ አባላቶች ጋር ንግግሮችን አድርገዋል። 2013 ላይ ነበር የቴክኒካል ዳይሬክተር ሆነው አትሌቲኮ ማድሪድን የተቀላቀሉት። ከዛም 2017 ላይ በዋነኛነት የስፖርቲንግ ዳይሬክተርነት ሚናን እንዲመሩ ተደርገዋል። የኮፓ ዲላሪን አሸንፈዋል። እንደዚሁም ደግሞ የዋንጫ ተፎካካሪ ሆነው ከሪያል ማድሪድ ጋር አንገት ለአንገት የተናነቁበት የ2017-18 የአውሮፓ ሊግ እንደዚሁም ደግሞ የዩኤፋ ሱፐር ካፕን በ2018 ያሸነፉበት በጣም አስደናቂ የሚባሉ ዓመታቶች ናቸው። 52 ተጫዋቾችን በአጠቃላይ እንግዲህ ካስፈርመዋል። አንድሪያ ቤርታም 828 ሚሊዮን አካባቢ አውጥቷል። እነዚህ 52 ተጫዋቾች ማለት ነው። በነገራችን ላይ ይህ 852 ሚሊዮን የሚባለው ገንዘብ በጣም ትንሽ ገንዘብ እንደሆነ የምታውቁት ስታካፍሉት ነው። ለእያንዳንዱ ተጫዋች ስታካፍሉት 52 ተጫዋቾችን ነው ወደ ቡድን ስብስባቸው የቀላቀሉት። እነዚህ 52 ተጫዋቾች ደግሞ አጠቃላይ 52 አካባቢ የሚጠጉ ተጫዋቾች ናቸውና 828 ሚሊዮን ፓውንዱን ብታካፍሉት ራሱ ለአንድ ተጫዋች በአቬሬጅ ከ15 ወይም ከ16 ሚሊዮን ፓውንድ ያልበለጡ ገንዘቦችን የሚያወጡ ስፖርቲንግ ዳይሬክተር ናቸው። ይህንን ስል እንግዲህ ቀደም ሲል ያነሷቸው ለጃኦ ፊሊክስ 127፣ ለቶማስ ላይማር 72 ሚሊዮን ፓውንድ፣ ለጁሊያን አልቫሪዝ 75 ሚሊዮን እነዚህ ገንዘቦች መዘንጋት የለባቸውም። ለማንኛውም አንድሪያ ቤርታ ጣሊያናዊ ቆፍጣና ስፖርቲንግ ዳይሬክተር መዳረሻቸው ኤምሬትስ ስቴዲየም ሆኗል። በአርሰናል ቤት የልምምድ እንቅስቃሴዎችን መተው ገምግመዋል። በቀጣይ በይፋ ከመድፈኞቹ ጋር ይወዳጃሉ፣ ይተዋውቃሉ ተብሎ ይጠበቁ የሚገኙት እኚህ ጣሊያናዊው ግለሰብ አሁን ላይ እንግዲህ በሶባ ሪያሊቲ የስልጠና ማዕከል ተገኝተው ከመድፈኞቹ ተጫዋቾች ብሎም ከአሰልጣኝ ስታፍ አባላቶች ጋር ትውውቅ ስለማድረጋቸውን የተነገረው። እንደ ዘሰን ዘገባ ከሆነ ደግሞ የአርሰናል እግር ኳስ ክለብ የአይንትራ ፍራንክፈርቱን የ2 ዓመቱን ተጫዋች ፈረንሳዊን አጥቂ ሁጎ ኤኪቲክን ወደ ቡድን ስብስባቸው ለመቀላቀል ፈላጊ ሆነዋል። ምክንያት ከተባለ የኒውካስትል ዩናይትድ የ5 ዓመቱ ስዊድናዊ አጥቂ 150 ሚሊዮን መሸጫ ስለተለጠፈበት በዚህ ምክንያት የአርሰናል እግር ኳስ ክለብ የበላይ ጠባቂዎች እንግዲህ ሙሉ ለሙሉ ፊታቸውን ወደ ሌሎች አማራጮችም አዙረዋል ተብሏል። ኒውካስትል እንደሚታወቀው አሌክሳንደር አይዛክ እንግዲህ ኮንትራቱን እንዲያራዝም የተለያዩ እንቅስቃሴዎችን ሲያደርጉ ነበር። ነገር ግን የኮንትራት ጉዳይ እስካሁን እንደቆመና ምንም አይነት ለውጦች እንዳላሳየ ነው ዘገቦችም የሚያመላክቱት። በርንማዝ እንግዲህ የመስመር ተጫዋቻቸው የሆነውን የሜሎስ ኬርኬዝን ጉዳይ በተመለከተ እንደዚሁም ጋና አጥቂ አንቶኒዮ ሴሜኒዮን በተመለከተ ከሊቨርፑል ፍላጎት እንዳለ ያውቃሉ። በዚህ ምክንያት የተጫዋቾችን ጉዳይ በአጽንኦት የተመለከቱት ነው የሚገኘው። በርንማዞች እንግዲህ ቢያንስ ከነዚህ ተጫዋቾች በተለይ 80 እና 100 ሚሊዮን ፓውንዶች አካባቢ ይፈልጋሉ የሚሉ ዘገቦችም እንደዚሁ በርከት ብለው የተሰሙ ይገኛሉ። ሊቨርፑል ግን በክረምት የዝውውር መስኮት ሲሜኒዮ እና ሜሎስ ከርኬዝን ወደ ቡድናቸው ለመቀላቀል አበክረው እየሰሩ ነው የሚገኘው። የማንቸስተር ዩናይትድ እንግሊዛዊ አጥቂ ጀደን ማሊክ ሳንቾ አሁን ላይ ከቼልሲ እንግዲህ ያለው ቆይታ ሲጠናቀቅ ወደ ቦሩሺያ ዶርትሙንድ መመለስ ምርጫው እንደሆነም ተነግሯል። እንግዲህ ባየር ሌቨርኩሰንም እንደዚሁ ተጫዋቹን ለማስፈረም ፈላጊ ከሚባሉ ክለቦች መካከል አንደኛው እንደሆነም ዘገቦችም እያመላከቱ ይገኛሉ።